ቢዝ ግራጅን ሰጥቶ እንደ ሁለት ጽላት መዳፍን ሰጥቶ እንደ 10 ቃላት 10 ጣታችንን ሰጥቶ የሙሴን ሕግ በጣታችን የልጁን ሕግ ደግሞ በልባችን ያተመ እግዚአብሔር አብ ክብር ምስጋና ለስሙ ይሁን። አንቲ ሰጾርኪዮ በከርስኪ አንቺ ግን ያንን አምላክ አለ በማኅፀንሽ ተሸከምሽው። ወአቀፍኪዮ በአብራክኪ በጉልበቶችሽ ታቀፍሽው። ወአዘልኪዮ ውጭ ሀገር ሲሄድ ቲክቶክ ስከፍት በሙሉ የሚታየው የሳይንስ ምርምር ነው። ውጭ ሀገር አንድ የሆነ እንቶፈንቶ ቆሻሻ ነገር የለም። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ ጌታችን አምላካችን ንጉሳችን ሕይወታችን ብርሃናችን ይኸው እግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ክብርና ምስጋና አምልኮትና ውዳሴ ላንተ እናቀርባለን። ክቡር አባታችን ጸባቴ ቆሞስ አባ ወልደ ማርያም አድማሱ የዚህ ታላቅ አንጋፋ ጥንታዊ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር መላከ ገነት በቀለ ዘውዴ በነፋስ ስልክ ላፍቶ የካህናት አስተዳደር አንጋፋው የቅኔ ትርጓሜ ሊቅ መጋቤ አእላፍ ኤፍሬም በየነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በጠቅላይ ቤተ ክህነት የልሳነ ተዋሕዶ መጽሔት ዋና አዘጋጅ፣ ክቡር መላከ ምሕረት ዶክተር አባ ጌዲዮን በቅድስት ሥላሴ ዩኒቨርሲቲ ሲኒየር ሌክቸረር፣ ክቡር ሊቀ ስዩማን ቀሲስ ኃይለ ሚካኤል የደብሩ ጸሐፊ፣ ክቡር አባታችን መላከ ገነት ካሳሁን በሰሜን አሜሪካ በሂውስተን የቅድስት በዓታ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ሁላችንንም በሕይወትና በሰላም ጠብቆ ለዚህ ታላቅ ዕለት አድርሶናልና የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ቸርነት በእግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው ቅድም ማሕሌታውያኑ በወረብል ሰዓት ፍቁራኒሁ ለአብ ሄራን ወመተንብላን እለይስዕሉ ምህረተ ለውሉደ ሰብ ሱራፌል ወኪሩቤል ለሰው ልጆች ምህረትን የሚለምኑ ኪሩቤል ሱራፌል ደጋጎች፣ ቸሮች፣ አማላጆች የአብ ወዳጁ ናቸው ብሎ ታላቁ ሊቅ ቅዱስ ያሬድ ከተናገረው ግስ በመውሰድ በጣዕመ ዝማሬ ያሰምተውልናልና እንደ እግዚአብሔር ቸርነት እንደ እግዚአብሔር ፈቃድ ዛሬ ታላቅ በዓል ነው። የ24ቱ ካህናተ ሰማይ በዓል በመሆኑ እጥር ምጥን ላለች ደቂቃ የእነዚህ መላእክት ክብር የጻድቁ አባታችን የተክለ ሃይማኖትን ክብር እንማራለን። የምስጢር ባለቤት እግዚአብሔር አምላካችን ጥበቡን ማስተዋሉ እንዲገልጥልን ቅዱስ ፈቃዱ ይሁንልን። ከሁሉም ወራቶች በተለየ ወርኃ ኅዳር የብዙ መላእክት በዓል የሚከበርበት ነው። እንደምታውቁት ኅዳር 8 ጸወርተ መንበር የሆኑ የኪሩቤል የሱራፌል በዓል ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን አስባ ውላለች። በመቀጠል ኅዳር 12 የመላእክት አለቃ የሆነው የቅዱስ ሚካኤልን ዓመታዊ ክብረ በዓል ቤተ ክርስቲያናችን አስባ ውላለች። እንደገና ኅዳር 13 እልፍ አእላፋት ትእልፊተ አእላፋት የእግዚአብሔርን የሚያመሰግኑ እስመ አኮቴቶሙ ዕረፍቶሙ ዕረፍታቸው ምስጋና ምስጋናቸው ዕረፍት የሆናቸው የአእላፍ መላእክትን በዓል ቤተ ክርስቲያናችን አክብራ የመጨረሻውን ዛሬ ኅዳር 21 የሁላችንም ጸሎት የሚያሳርጉ የ24ቱ ካህናተ ሰማይን በዓል ቤተ ክርስቲያናችን አስባ ትውላለች። እነዚህ ሁሉ መላእክት ረድኤታቸው በረከታቸው ይደርብን። ስለ ቅዱሳን መላእክት ስንነጋገር እግዚአብሔር አምላክ ሰባቱን ሰማያት ፈጥሮ በተለይ ኢዮር፣ ራማ፣ ኤረር የተባሉ 3 የብርሃን ሰማያትን አዘጋጅቶ ለቅዱሳን መላእክት ማረፊያ አድርጓቸዋል። ዓለመ መላእክት በመባል ይታወቃሉ። የመጀመሪያው ሰማይ ኢዮር ይባላል ከመላእክት ከተሞች። ቀጥሎ ያለው ራማ ይባላል። በመቀጠል በስተመጨረሻ ያለው ኤረር ይባላል። እነዚህ 3ቱ ዓለመ መላእክት ውስጥ 9 ነገዶችን ያኖረ ማን ነው? እግዚአብሔር ነው። ከአጋዕዝት በመቀጠል ወድቋልና ሳጥናኤል ነገደ ኪሩቤል የሚባል ታላቅ ነገድ አለ። የሥላሴን ስዕል ስትመለከቱ የሰው መልክና የአንበሳ መልክ ያለው ሲሆን አለቃቸው ኪሩብ ይባላል። ነገዱ ደግሞ ኪሩቤል ይባላል። እነዚህ ቅዱሳን መላእክት በእውነት ዓይንን የተመሉ ናቸው። ምንን የተመሉ ናቸው? ዓይንን የተመሉ ናቸው ማለት እውቀትን የያዙ ናቸው ማለት ነው። ኪሩቤል ማለት ራሱ ቅሩ እግዚአብሔር እንደማለት ነው። ለምሳሌ ዓይናችን ስንመለከት
ይችላል። እግዚአብሔር ግን ሲያዋቅረው አይን ብዙ ነገር ነውና ወደ 7 ሚሊዮን የሚጠጉ ቀለማትን መለየት ከነዝርዝራቸው የሚያውቁ ሮድስ የሚባሉ ህዋሳት ሲኖሩት ጨለማን ደግሞ መለየት የሚችሉ ወደ 100 ሚሊዮን በእውነት ሮድስ የሚባሉ ሴሎችን ማን አኑሯል? እግዚአብሔር አኑሯል። እያንዳንዱ አይናችን ወደ 1 ሚሊዮን የሚጠጋ ኦፕቲካል ነርቭስ ወይም የእይታ አይን ሲኖረው ወደ 256 አሻራዎች አይናችን ውስጥ አሉ። ምናችን ውስጥ አሉ? አይናችን ውስጥ አሉ። አስቡት፣ የኛ አይን በዚህ መልኩ እግዚአብሔር ካዋቀረው የኪሩቤል አይን ምን አይነት አይን ይሆን? እለ ብዙኃት አዕይንቲሆሙ አይናቸው ብዙ ነው ማለት እውቀት ያልተከፈለባቸው ኃላፊያትን መጻያትን እንዲያውቁ ያደረጋቸው ናቸው። ቀጥሎ ያለውን ክፍል ሱራፌል አለው። እስቲ በሉት። ሱራፌል ማለት እሳታማ ማለት ነው። አለቃቸው ሱራፌል የተባለ መልአክ ሲሆን የሥላሴን ስዕል ስትመለከቱ በስተግራ የሚገኘው የላም ፊትና የንስር ፊት ያለው መልአክ ሲሆን ሱራፌል ይባላል። 6 ክንፎች አሏቸው። በአጠቃላይ ግን ሕዝቅኤል እንደገለጣቸው ከሆነ 16 መላእክት ናቸው። ስንት መላእክት ናቸው? 16 መላእክት ሲሆኑ 12ቱ ከውስጥ 4ቱ ከአፋ ሆነው የሥላሴን ዙፋን የሚሸከሙ መላእክት ናቸው። አመስግኗቸው። እነዚህ መላእክት ኢሳይያስ እንደተመለከታቸው በክሌቱ ክነፊሆሙ ይከድኑ ገጾሙ በሁለት ክንፋቸው ፊታቸውን ሸፍነው በሁለት ክንፋቸው እግራቸውን ሸፍነው ሁለት ክንፋቸውን ወዲያና ወዲያ አድርገው ያለማቋረጥ ቅዱስ 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 እያሉ እግዚአብሔርን በአንድነትና በሦስትነት የሚያመሰግኑ ናቸውና ቅድም ሊቃውንቱ ፍቁራኒሁ ለአብ የአብ ወዳጆች አብ የሚወዳቸው ያቀረባቸው ለሰው ልጅ ምሕረትን የሚለምኑ ኪሩቤልና ሱራፌል ደጋግ አማላጆች ናቸው በማለት በእውነት ሊቃውንቱ አሰምተውናል። ለሊቃውንቱ ዝማሬ መላእክትን ያሰማልን። እነዚህ ቅዱሳን ክቡራን ልዑላን መላእክትን ስንመለከታቸው በጣም የሚያስደንቅ ነገር ልነግራችሁ እችላለሁ። ፊታቸው አንዱ የሰው አንዱ የአንበሳ አንዱ የላም አንዱ የንስር መሆኑ ዝም ብሎ አይደለም። እግዚአብሔር ባወቀ ያደረገው ነገረ ሥጋዌን የሚያመለክት ነው። በእውነት የሰው ፊት ያለው መልአክ የእግዚአብሔር ልጅ አለ ሊቁ ሰው መሆኑን ምስጢር ያመለክታል። የላም ፊት ያለው መልአክ ላም በወሪቱ እንደሚሰዋ በዕፀ መስቀል ላይ የተሰዋ የጌታን ላይ ወልደ እግዚአብሔር የስቅለቱን ነገር ይወክላል። የአንበሳ ፊት ያለው መልአክ አንበሳ ፈጥኖ እንደሚነሳ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቷልና ትንሣኤውን ይወክላል። የንስር ፊት ያለው መልአክ ደግሞ ምኑን ይወክላል? የክርስቶስ ዕርገቱን ይወክላል በማለት በጣም አስደናቂ ምስጢርን አመስጥሯል። ይህ ብቻ አይደለም። የሰው ፊት ያለው መልአክ ለሰዎች ይለምናል። የላም ፊት ያለው መልአክ ለቤት እንስሳዎች ይለምናል። የአንበሳ ፊት ያለው መልአክ ለዱር አራዊት ይጸልያል። የንስር ፊት ያለው መልአክ ደግሞ ለሰማይ አዕዋፍ ይጸልያል። እግዚአብሔር ፍጡራኑን ሁሉ ያለ አማላጅ አልተወምና ፍቁራኒሁ ለአብ የተባሉ በእውነት ለሰው ልጅ ምሕረትን የሚለምኑ ሱራፌልና ኪሩቤል ናቸው። ከፍጡራን ወገን ምትበልጣቸው ማን ተገኘች? ድንግል ማርያም ኪሩባዊት ሰረገላ ሆና ተገኘች እንጂ ከመላእክት ወገን እነሱን የሚበልጥ የለም። ድንግል ማርያም ብቻ በልጣቸዋለች። ሕዝቅኤል ኮቦር በምትባል ወንዝ ተቀምጦ ሳለ ተመስጦ መጣበት። ቀና ብሎ ሲመለከት ኪሩቤልና ሱራፌል የእግዚአብሔርን ዙፋን ተሸክመዋል። ዙፋኑን ደግሞ በእሳት ምሰሶ መንኮራኩር ይዘው ታይተዋል። እነዛ በእሳት ምሰሶ ዙፋኑን የያዙትን ጌታ በጀርባዋ በማዘል በክንዷ በመታቀፍ በከናፍሯ በመሳም ማን በልጣቸዋለች? ድንግል ማርያም በልጣቸዋለች። ክብር ይግባት እናታችን። ነው አንቺ ከኪሩቤል ትበልጫለሽ። ወትፈደፍዲም ሱራፌል ከሱራፌልም ትልቅ ያለሽ እስመ ሱራፌል ወኪሩቤል በሰረገላ እሳት ይዘውርዎ ልጅሽን አለ። ሱራፌልና ኪሩቤል በእሳት ሰረገላ ይሸከሙታል። ወበምጽናቱ ዘእሳት ይጼኑ መንበሮ ዙፋኑን በእሳት ምሰሶ ይደግፋሉና አንቲ ሰጾርኪዮ በከርስኪ አንቺ ግን ያንን አምላክ አለ በማኅፀንሽ ተሸከምሽው። ወአቀፍኪዮ በአብራክኪ በጉልበቶችሽ ታቀፍሽው። ወኀዘ
ወአንጸልኪዮ በዘባንኪ በጀርባሽም አዘልሽው ካለ በኋላ ህየንተ ሰረገላ እሳት አብራክኪ ኮና በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኖ ህየንተ ምጽናቱ ዘእሳት አእዳዊኪ ኮና በእሳቱ ምሰሶ ፈንታ እጆችሽ ተተኳለ። እነዛ መላእክት ዙፋኑን በእሳት ምሰሶ ሲደግፉ ድንግል ማርያም ግን ሕፃናት ናላ ያወርዳቸዋል ብለው ወላጆቻቸው በመሃል እጃቸው እንዲደግፏቸው ዓለምን የሚደግፈውን ጌታ ደገፈች። ክብር ለክንዷ፣ ክብር ለማኅፀኗ፣ ክብር ለክብሯ። ቀጥሎ ያለውን ክፍል ኃይላት ሲለው አለቃቸው የምትወዱት ሙሴን ከፈርዖን፣ ኢያሱን ከአማሌቅ፣ ሕዝቅያስን ከሰናክሬም፣ ዳዊትን ከጎልያድ፣ ዳንኤልን ከአፈ አናብስት የታደገው እስቲ በአንድ ላይ ስሙን ጥሩት። ማን ነው? ሚካኤል የመላእክት ሁሉ አለቃ ሆኖ በነገደ ኃይላት ላይ ተሹሟል። ሚካኤል ማለት ስሙ ራሱ ታላቅ ስም ነው። ሚ ማለት መኑ ማለት ነው። ካ ማለት ከመ ማለት ነው። ኤል ማለት እግዚአብሔር ማለት ነው። ሚካኤል መኑ ከመ እግዚአብሔር እንደ እግዚአብሔር ያለ ማን ነው ማለት ነው። እግዚአብሔር ባወቀ ለዚህ መልአክ ይህን ስም የሰጠው ለምንድን ነው? በኋላ ጊዜ ሳጥናኤል እኔ እግዚአብሔር ነኝ ብሎ ሲነሳ መኑ ከመ ልዑል እንደ ልዑል እግዚአብሔር ማን አለ አንተ አይደለህም ብሎ የሚፋለም በመሆኑ ሚካኤል ማለት መኑ ከመ እግዚአብሔር ማለት ነው። ካ የምትል ፊደል በመሃል እንደገባች በመጽሐፈ ሄኖክ ምዕራፍ 20 ላይ አካ የሚለውን የእግዚአብሔር ስም በቅዱስ ሚካኤል መዳፍ ላይ ራሱ እንደቀረጸው በእውነት ታላቁ አባት ሄኖክ አስተምሯል። ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ሄኖክ በከመ ጻፈ። የአዳም ሰባተኛ ትውልድ የሆነው የያሬድ ልጅ ሄኖክ እንደጻፈው ስም ከልዑል ስም ጋር ሱታፊ አድርጓልና ለስም አጠራር ሰላምታ ይገባል ትላለች ቤተ ክርስቲያን። ለዚህ ገናና መልአክ ክብር ይግባው ቅዱስ ሚካኤል በሱራፌል ላይ ተሹሟል። ቀጥሎ ያለውን ክፍል አርባብ ይለዋል፣ ራማ ይለዋል። ሰማዩ እዚህ ውስጥ ናቸው እንግዲህ ካህናተ ሰማይ የሚገኙት። አርባብ የተባለ ክፍል ነበረ። ያንን ደግሞ እንዲመራ ሩፋኤል ተሹሟል። ማን ተሹሟል? ሩፋ ማለት ሐኪም ማለት ነው። ኤል ማለት ምንድን ነው? እግዚአብሔር ማለት ነው። ፈውሰ እግዚአብሔር የተባለ ሐኪሞችን የሚራዳ የመላእክት አለቃ በእውነት አርባብን ቅዱስ ገብርኤል ይመራዋል። መናብርትን ደግሞ ሩፋኤል ይመራዋል። በረከታቸው ይደርብን። ገብርኤል ስንል ጋቦር ማለት በዕብራይስጥ ኃያል ማለት ነው። ኤል ማለት እግዚአብሔር ማለት ነው። ገብርኤል ማለት ምን ማለት ነው? እግዚአብሔር ኃያል ነው ማለት ነው። ራማ በተባለችው ሰማይ ነገደ አርባብን እንዲመራ እግዚአብሔር ስልጣን ሰጥቶታል። ቅዱስ ያሬድ ግን ግብሩን ተመልክቶ ብእሲው አምላክ ብሎ ስሙን ተርጉሞታል። ቀጥሎ መናብርት ይባላል። እስቲ በሉ ያቸው 24ቱ ካህናተ ሰማይ መናብርት ከመናብርት ነገድ የወጡ ናቸው። መሪያቸው ሆኖ የተገኘ ግን ሩፋኤል ነው። ሩፋ ሐኪም፣ ኤል እግዚአብሔር፣ እግዚአብሔር ሐኪሜ ነው ማለት ነው። ቀጥሎ ያለውን ክፍል ስልጣናት ብሎታል። እስቲ በሉ አለቃቸው ሱሪኤል የተባለ ወይም ሱሪያል የተባለ መልአክ ነው። ሱር ማለት ትእዛዝ ማለት ነው። ኤል ማለት እግዚአብሔር ማለት ነው። ሱሪኤል ወይም ሱሪያል ማለት የእግዚአብሔር ትእዛዝ ማለት ነው። መላእክትን ለምስጋና የሚያነቃ የሚያተጋ መላእክት እዛው ሰማይ ላይ ከሰራዊቶቹ ጋር አለ። ቀጥሎ የመጨረሻው ክፍል ኤረር በተባለችው ሰማይ ላይ ሊቃናት ብሏቸዋል። እስቲ በሉ ሰዳኬል የተባለ መልአክ ይመራቸዋል። በእውነት የሚገርመው ሰዳክ ማለት ጻድቅ እውነተኛ ማለት ነው። ኤል ማለት እግዚአብሔር ማለት ነው። እግዚአብሔር ጻድቅ ነው ማለት ነው የስሙ ፍቺ። ያን ሰራዊት ይመራል። ቀጥሎ ያለውን ክፍል መኳንንት ብሎታል። ታላቁ መልአክ ሰላትኤል ይመራቸዋል። ሰላት ማለት ምስጋና ጸሎት ማለት ነው። ኤል ማለት እግዚአብሔር ነው። የእግዚአብሔር ምስጋና የተባለ መልአክ ነው። የመጨረሻው ክፍል መላእክት ሲባል አለቃቸው አናንኤል የተባለ መልአክ ነው። አናን ማለት ዝናብ ደመና ማለት ነው። የእግዚአብሔር ዝናብ የእግዚአብሔር ደመና የተባለ መልአክ ሲሆን የመጨረሻውን ክፍል እንዲመራ እግዚአብሔር ሾሞታል። ክብር ምስጋና ለአምላካችን። እነዚህ ቅዱሳን ክቡራን መላእክት ዘጠኙ ማዕርግ ለሆነው
ለቤተ ክርስቲያናችን የክህነት ማዕረግ ምሳሌ አድርጓቸዋል። የሚኖሩበት ሦስቱ ሰማያት ኢዮር፣ ራማ፣ ኤረር እንደሚባል በተመሳሳይ መልኩ ቤተ ክርስቲያናችን ስትሰራ ስንት ክፍል አላት? 3 ክፍል አላት። መቅደስ፣ ቅድስትና፣ ቅኔ ማህሌት። 9 ነገድ 9 ማዕረግ በሰማይ እንዳለ አሁንም በቤተ ክርስቲያናችን 9 ክህነት አለ። የክህነት ማዕረግ አለ። ኪሩቤል የሊቃነ ጳጳሳት፣ ሱራፌል የጳጳሳት፣ ኃይላት የኤጲስቆጶሳት፣ አርባብ የቆሞሳት፣ መናብርት የቀሳውስት፣ ስልጣናት የዲያቆናት፣ እንደገና ደግሞ ሊቃናት የንፍቆቹ፣ መኳንንት የአንባቢያን፣ የመጨረሻዎቹ መላእክት ደግሞ የመዘምራን አምሳል ሆነዋልና ቤተ ክርስቲያን ትትሜሰል በጽርሐ አርያም ዘላይሉ። ቤተ ክርስቲያናችን ላይ ባለው በጽርሐ አርያም ትመሰላለች። አባ ጊዮርጊስ ክብር ለቤተ ክርስቲያናችን። መንበረ ብርሃን በዛ እንዳለ መንበሩ አለ። ታቦተ ብርሃን ታቦት ዘዶር እንዳለች ታቦት አለ። መንጦላዕተ ብርሃን የብርሃን መጋረጃ እንዳለ መጋረጃው አለ። እንደ 4ቱ ጾርተ መንበር 4ቱ ሊቃነ ጳጳሳት፣ እንደ 24ቱ ካህናተ ሰማይ ጳጳሳት፣ ኤጲስቆጶሳት ይገኙባታልና ጽርሐ አርያም ውስጥ የሰበሰበን ከመላእክት ጋር ሱታፌ እንድናደርግ ያደረገን የሰማይና የምድር ፈጣሪ አልፋ እግዚአብሔር ክብር ምስጋና ለስሙ ይሁን። ወደ 4ቱ ካህናተ ሰማይ ስንመጣ እግዚአብሔር አምላክ እነዚህን መላእክት በተለይ ከኪሩቤል 2ቱን ከሱራፌል 2ቱን አድርጎ እንደገና ደግሞ ሩፋኤል ከሚመራቸው ከሰራዊተ መናብርት ውስጥ ደግሞ 24 ሊቃናትን አውጥቶ መንበረ ስብሐት በምትባል ሰማይ ላይ አኖራቸው። ምን በምትባል? ብዙ ስም አላት። መንበረ ብርሃን ትባላለች፣ ብርሃኑ ይበራባታል። መንበረ ጸባዖት ትባላለች፣ የሁሉ ቻይ እግዚአብሔር ዙፋን ናት። መንበረ ስብሐት ትባላለች። ምስጋናው በእውነት በዛ ሰማይ ላይ እየተቀጣጠለ ይወጣል እና እዛ ላይ አኖረ። ኪሩቤልን ልክ እንደ ቀሳውስት በቀኝ ያደረገ፣ ሱራፌልን በአምሳለ ዲያቆናት አይነት በግራ አደረገና እነዚህን ካህናተ ሰማይ ክንፍ ለክንፍ አያይዞ እዛ ሰማይ ላይ አኑሯቸዋል። በዮሐንስ ራእይ ላይ ዮሐንስ ሲመለከታቸው 24 መናብርት ዙፋኖች ተመለከተ። በ24ቱ መናብርት ላይ ደግሞ ነጫጭ ልብስ ለብሰው ተቀምጠዋል። ምን ተቀምጠዋል? ነጫጭ የለበሱት ለምን? ንጽህናቸው ቅድስናቸው ነው። የወርቅ ዘውድ ደፍተዋል። ድል መንሳታቸው ነው። ይህ ብቻ ሳይሆን አክሊላቸውን ደግሞ እንደገና በእግዚአብሔር ዙፋን ፊት ምን ያደርጋሉ? ያስቀምጣሉ፣ ያኖራሉ። ዛሬ ቀሳውስት ኪዳን ሲያደርጉ ጥምጥማቸውን እንዲፈቱ የትሕትና አምሳል ነውና ያወርዳቸዋል። ነጫጭ ልብስ ለብሰው በዛ ዙፋን ላይ እንዲቀመጡ አደረገ። ጳዚዮን የሚባል የብርሃን ዘውድ እንደፋላቸው። ትምህርተ መስቀል የብርሃን መስቀል አስያዛቸው። ክብር ለእነዚህ መላእክቱ። እነዚህ መላእክት ናቸው። በጣም የሚገርመው ቁጥራቸው ስንት ነው? 24። እስቲ በሉ ለምን 24 አደረጋቸው? ስንት ሰዓት አለ? እስቲ ንገሩኝ። 24 ሰዓት አለ። 12 የቀን ሰዓትና 12 የሌሊት ሰዓት አለ። እነዚህ መላእክት ምስጋናን የማያቋርጡ እስመ አኮቴቶሙ እረፍቶሙ ወእረፍቶሙ አኮቴቶሙ፣ እረፍታቸው ምስጋና፣ ምስጋናቸው እረፍት በመሆኑ ቁጥራቸው ልክ በ24ቱ ሰዓት ልክ ስንት አደረጋቸው? 24 ሲያደርጋቸው በእውነት ኦርቶዶክሳውያን በ24ቱ ሰዓታት በመላው ዓለም የሚጸለየውን ጸሎት ሁሉ የሚያሻርጉ በመሆናቸው ቁጥራቸው ስንት ሆነ? ከፍ ብለው 25 ዝቅ ብሎ 23 ሳይሆን በ24ቱ ሰዓት ላይ 24 አድርጎ ማን ሾማቸው? እግዚአብሔር ሾማቸው። ጸሎታችን ልመናችን ሁሉ በእነሱ የተቀደሰ ማዕጠንት ወዴት ይወጣል? ወደ መንበረ ጸባዖት ያደርጋል። ክብር ይግባቸው። እነዚህ ብርሃን ልውላል። ይህ ብቻ አይደለም። ስንት ወራት አሉ? 12 ወራት አሉ። በ12 ወራት ልክ ደግሞ የሰለጠኑ 12 መገብታ ወራት አሉ። በድምሩ ስንት ይሆናሉ? 24 ይሆናሉ። በእውነት ፍጥረት ሁሉ የተሾመለት ጠባቂ መልአክ አለው። ያም ይሁን ሁሉም ጸሎቱ በማን በኩል ይወጣል? በ24ቱ ካህናተ ሰማይ ማዕጠንት ወደ እግዚአብሔር ፊት የሚቀርብ በመሆኑ ቁጥራቸው 24 ሆነ። እንደገና እግዚአብሔር ስራው ድንቅ ነው። አሮን ወደ ቤተ መቅደስ ሲገባ ሲያገለግል 12 የዕንቁ
ፈርጦች ያሉበት የ12ቱ ነገደ እስራኤል ስም የተጻፈበት እንደ ጸናጽል ያለ ነገር እንደ ዕንቁ ፈርጥ ያለ ነገር በደረቱ ላይ እንዲያስር ያደርጋል። ሲገባ ሸዋ ትላለች። ሕዝቡ ለማዕጠንት ገባ፣ ለጸሎት ገባ እያሉ ይተጉ ነበረ። ቁጥራቸው ስንት ነበሩ? 12 ነበሩ። 12 የደረት ልብስ ያለው ልብስን ለብሶ ህብስት ያዘጋጃል። ጠረጴዛ አለ፣ ገበታ አለ። እዛ ላይ 6ቱን በቀኝ 6ቱን በግራ አድርጎ ምን ያደርጋል? ለእግዚአብሔር ያቀርባል። በድምሩ ስንት ይሆናሉ? የደረት ልብሱ 12 ህብስቱ ቁጥሩ 12 ሲደመር 24። ስለዚህ በሰማይም ያለው የክህነት አገልግሎት በ24ቱ ካህናተ ሰማይ ሲመራ በምድርም በቅድስተ ቅዱሳን በቅድስት በአደባባይ የሚደረገው የክህነት አገልግሎት በ24ቱ ቁጥር እንዲመራ ማን አደረገ? ራሱ እግዚአብሔር አደረገ። እንደገና በብሉይ ኪዳን የነበሩት በእውነት የኪዳን ልጆች የተባሉት እነማን ናቸው? እስራኤል ናቸው። ስንት ነበራቸው ቁጥር ነገዳቸው? 12። እስቲ በሉ 12 ነገደ እስራኤል አሉ። በአዲስ ኪዳን ደግሞ ሐዋርያት ስንት ሆነው ተመረጡ? በድምሩ ስንት ሆኑ? 24። ታያችሁ፣ የብሉይ ኪዳንም የአዲስ ኪዳንም የእግዚአብሔር ምርጫ የሆኑ የሁለቱ ኪዳናት አገልጋዮች በ24 ቁጥር የተዋቀሩ ሲሆኑ አስቀድሞ 24ቱን ካህናተ ሰማይ አኑሮ በምድር ላይ ይህ ስርዓት እግዚአብሔር አድርጓል። በአንደኛ ዜና መዋዕል ምዕራፍ 24 ላይ ለምሳሌ ዛሬ በቤተ ክህነት ሰሙነኛ ነው ገሌ ይባላል። ከዛ ነው የወጣው። ምን ተደረገ? ከአሮን ወገን የሆኑ 24 ሰዎች ተመረጡ። ስንት ሰዎች ተመረጡ? 24። በኢየሩሳሌም ባለችው ደብተራ ኦሪት ማለት ነው። 24 ተመረጡ። 24ቱ ደግሞ በሳምንት ያገለግላሉ። ዛሬ አሁን ቀሳውስት በሳምንት የቅዳሴ አገልግሎት አላቸውና ቁጥራቸው ስንት ነበረ ይላል? 24 ነበረ። በኢየሩሳሌም ሰማያዊት ባለችው መቅደስ 24ቱ ካህናተ ሰማይ ሲያገለግሉ፣ በኢየሩሳሌም ደግሞ ባለችው ደብተራ ኦሪት ስንት ካህናት አገለገሉ? 24 ያገለግሉ ነበረ። ምዕራፍ 5 ላይ ስትመለከቱ ደግሞ መዘምራን በጸናጽል የሚያገለግሉ፣ በከበሮ የሚያገለግሉ፣ በመለከት የሚያገለግሉ እንደ ዛሬው መዘምራን የሆኑ ደግሞ አሁንም ቁጥራቸው ስንት ነበር ይላል? 24 ነበር ይላል። ስለዚህ ቤተ ክርስቲያናችን ይህን ሁሉ ምስጢር አስተባብራ በመያዝ በዛሬው በኅዳር 24 ዕለት 24ቱን ካህናተ ሰማይ ታከብራለች። ክብር ለእነዚህ ቅዱሳን መላእክት። አንድ ጥያቄ ልጠይቃችሁ። 24 በሰውነታችሁ ምን ላይ አለ? 24 ቁጥር ሲናገር ጎበስ ከሰውነታችሁ ክፍል 24 ቁጥር ያለበት ሁሉ ላይ ነው። እንዴ ግራ ገባችሁ እንዴ? ምናችሁ ላይ? ጣታችሁ ላይ። እሺ ጥሩ። ካህኑ ለምሳሌ እግዚኦ መሐረነ ክርስቶስ ስንት ጊዜ? በእንተ ማርያም ሲደመር በቃ 24ቱ ሰዓት እንበድላለን። በ24ቱ ሰዓት የሰራነውን ኃጢአታችንን ምን በለን? ይቅር በለን ነው። ግን እግዚአብሔር ሰውን ሲፈጥረው መቅደስ አድርጎ ፈጠረው። ምን አድርጎ ፈጠረው? አሁን ትንሽ እስቲ አናቶሚያችሁን ላስተምራችሁ። ስንት እግሮች አሉ? አይዟችሁ። ስንት አይኖች አሉ? ስንት አፍንጫ ቀዳዳ አለ? ስንት ጆሮዎች አሉ? ስንት አፍ አለ? ስንት እጆች አሉ? ስንት መዳፍ አለ? ስንት ጣቶች አሉ? ጥሩ። ለምንድን ነው እግዚአብሔር ያደረገው? ሰው በመልኩ ሲፈጥረው እንደዚህ የፈጠረው አይደለም። ሰው ማለት ፊደል ነው። ሰው ማለት ቁጥር ነው። ለምሳሌ አንድ ሰው ልጅ አልወለድኩም ብሎ ቢክድ በምኑ ይታወቃል? ምኑ ይመረመራል? ይሄን ዘረመዱ ይመረመራል አይደል? ውሸት የለም፣ እውነት ነው። አሁን ለምሳሌ ፊደል ነው፣ ቁጥር ነው። ዲኤንኤ አይታችሁ ታውቃላችሁ? ከእናንተ መካከል ዲኤንኤ ያለ የለም አይደል? እሺ፣ ቅርጹ የያዕቆብን መሰላል ነው የሚመስለው። እግዚአብሔር እያንዳንዳችን ሴላችን ኒውክለሱ ማይከሉ ላይ ነው የቀረጸው። በትልቅ አጉሊ መነጽር የሚያጎላ በማይክሮስኮፕ ስትመለከቱት ትደነግጣላችሁ። 6 ቢሊዮን ፊደሎች ውስጥ አሉ። ስንት? እውነት ነው ነግራችሁ። 6 ቢሊዮን ፊደሎች ማለት 1000 መጽሐፍ ቅዱስ ውስጥ ያሉ የፊደል ብዛት ማለት ነው። አንድ ፊደል በመጽሐፍ ቅዱስ ውስጥ ቢለወጥ ትርጉም አያዛባ? አንድ ፊደል ከዲኤንኤ ውስጥ ጎደለ ማለት ሰው አካለ ስንኩል ሆኖ በዊልቸር ይሄዳል ማለት ነው። አሁን የሚገርመው ይሄ አይደለም። በተለይ የእስራኤል ሳይንቲስቶች በብዙ ሚሊዮን ደረጃ ማግኒፋይ ወይም በሚያጎላ መሳሪያ ዲኤንኤያችንን ሲመለከቱ የሚያስደንቅ ነገር አገኙ። 4 መዋቅር አለው።
4 ስንት መዋቅር? አደኒን፣ ጓኒን፣ ሳይቶሲን፣ ታያሚን የሚባሉ ናቸው። ንጥረ ነገር ናቸው። ግን ምንድነው 10 ላይ ድልድይ ይሰራል። እዚህ ውስጥ እኮ ነው ያለው። 5 ላይ ድልድይ ይሰራል። 6 ላይ እንደገና ድልድይ ይሰራል። 5 ኮዱ 10 5 6 5 አፈጠንኩት እንዴ? 10 5 6 5 እንዳትረሱ። ይሄ ሲያዩ እንደኛ ሀገር አይደለም። እዛ የሃይማኖት ሊቃውንት ሳይንቲስቶች አብረው ተቀናጅተው ነው የሚሰሩትና የብሉይ ኪዳን ሊቃውንትን ሰብስበው አማኞች ስለሆኑ ለምንድነው ይሄ ቁጥር እያንዳንዱ ሰው ላይ የተገኘው? ምንድነው 10? ምንድነው 5? ምንድነው 6? ምንድነው 5 ብለው ምርመራ ጀመሩ። አሁን ቀጥታ የገቡት አሌፋት ላይ ነው። ምን ላይ ነው? አበገደ የምንለው ማለት ነው። አሌፋት 22 አሌፋት ላይ 10ኛው ፊደል ዮድ ነው። ምንድነው? ዮድ ነው። 5ኛው ፊደል ሄ ነው። 6ኛው ፊደል ዋው ነው። 5ኛው ፊደል ሄ ነው። የ አለ፣ ሀ አለ፣ ወ አለ፣ ሀ በአንድ ላይ ሲገጠም ያህዌ የሚለው የእግዚአብሔር ስም ቁጥር ነበር። ልበሉ አይስሙ ጋድ ያህዌ ኔም ይላሉ። እግዚአብሔር ስም our very DNA በዲኤንኤያችን ውስጥ ምን ሆኖ ተቀርጿል። አንድ ሰዓሊ ስዕል ስሎ ፊርማ እንደሚያኖር እግዚአብሔርም ስሙን ነው በቁጥር ያተመው ተብሎ ዛሬ ዓለም በጣም የተደነቀበት ዘመን ላይ ነው። ደስ ይበላል። እግዚአብሔር መጽሐፍ እያንዳንዳችን ፊደላችንን እንጻፍ ቢባል 8 ሰዓት ያለ ማቋረጥ ብንጽፍ 50 ዓመት እንደሚፈጅብን ተረጋገጠ። ስንት ዓመት? አሁን ቤተ መቅደሱ ሲታነጽ 2 ምሰሶ የነሐስ ምሰሶ እንዲመጡ ተደረገ። ያዕቆብና በለስ ይባላሉ። ስንት ምሰሶ? እንዳትረሱ። ቀጥሎ ምን አለ? አደባባይ አለ። በአደባባይ ካህናት የሚናጩበት ሁሉ ህዝቡ ስለቱ መባው የሚያቀርብበት ነው። ቀጥሎ ቅድስት አለ። የመጨረሻው ደግሞ ቅድስተ ቅዱሳን አለ። አሁን ሰው እግዚአብሔር መቅደስ በመሆኑ ስንት እግሮች አሉት? እንደ ያዕቆብና እንደ በለስ የሆኑ ናቸው። ምሰሶ ናቸው። እንደ አደባባይ እንደሚቃጠል ሆድ ካለው ኩላሊት ያጤሰውን ይባላል። ልክ የዕጣን መስዋዕት እንደሚሰዋበት ልብ አለው፣ እንደ ቅድስት አለው። አየሩ ልቡን ዙፋን አድርጎ በንጹሕ እስትንፋሱ እግዚአብሔርን ያመልካል። እንደ ቅድስተ ቅዱሳን ደግሞ ምን አለን? መክብበ ሕዋሳት የሆነ ራስ አለን። ጥበብ አነጸት ላቲ ቤት አለ ሰሎሞን። ጥበብ አለ ለራሷ ቤትን ሰራች። ወአቀመት ላቲ 7 አዕማደ 7 ምሰሶችን አኖረች አቆመች አለ። ጥበብ ማን ነው? እግዚአብሔር። ቤቱ ማንን? እኛ ነን። 7 ምሰሶች የተባሉት እነማን ናቸው? ስንት ዓይኖች አሉን? ተናገሩ እንጂ። ስንት ጆሮዎች አሉን? ስንት የአፍንጫ ቀዳዳ አለን? ስንት አፍ አለን? 7ቱ የመቅረዝ መብራቶች በዮሐንስ ራእይ በፊቱ እንደበሩ ዛሬም የክርስቲያኖች 2 ዓይኖች መሲሕ ወልደ እግዚአብሔርን ማየት ይገባቸዋል። 2ቱ ጆሮዎቻቸው የእሱን ድምፅ መስማት ይገባቸዋል። 2ቱ የአፍንጫ ቀዳዳዎቻቸው በትሙዝ የተባለ የጌታን መዓዛ ማሽተት፣ አፋቸው ስጋውን መብላት ደሙን መጠጣት፣ ልቡናቸውን እንደ መንበር እስትንፋሳቸውን እንደ ዕጣን ፍቅራቸውን እንደ እሳት አድርገው መስዋዕት ሲያቀርቡለት ትክክለኛው የክርስቶስ መቅደስ ይሆናሉ። መቅደሱ ያደረገን አምላክ ምስጋና ፈልጋቸው ውስጥ እግዚአብሔር ሰውን ዝም ብሎ አላኖረው። አሁን የራስ ቅል አለ። ምን አለ? የራስ ቅል ሲባል ሁሉ ትዝ የሚላችሁ ምንድን ነው? የራስ ቅል ወንጌል ላይ አታነቡ? ወንጌል የራስ ቅል ሲባል ጎልጎታ አይደል እንዴ? ትርጓሜው የራስ ቅል ወደምትባል ጎልጎታ ወሰዱት ይላል። የራስ ቅል አስቡት። የራስ ቅል ምንድን ነው ይሄ? አስባችሁ ታውቃላችሁ? ጎልጎታ የራስ ቅል ለምን ተባለች? የጌታ መስቀል ስር አንድ የራስ ቅል ታያላችሁ አይደለም? በጣም ጥሩ። የአዳም ራስ ነው። ጥሩ። ስዕሉ ላይ ያለው እኛ ፊት ላይ ይነበባል። የትም አትሄዱ። ጌታችን በ33 ዓመቱ የራስ ቅል የምትባል ጎልጎታ ላይ ተሰቀለ። እያንዳንዱ ሰው ወደ ምድር ሲመጣ አማኒ ይሁን የአማኒ ይሁን ሴት ይሁን ወንድ ይሁን እግዚአብሔር በተፈጥሮ የሚሰጠን የጀርባ አጥንታችን ቁጥር በጌታ ዕድሜ ልክ 33 ነው። ደስ ይበላችሁ። እስቲ ድረስ ማለት ነው ነገራችሁ። ከዚህ ጀምራችሁ
ድገሙ። ስንት አጥንት አለ? 33 አጥንት አለ። ቀጥሎ ምን አለ? የራስ ቅል አለ። አለቃ አያሌው ታምሩ ሊቀ ጠበብት በአንድ ወቅት የራስ ቅል የምትባል ስብከት ነበራቸው። ሰምታችሁ ከሆነ ምን አሉ? ኢየሱስ ክርስቶስ የራስ ቅል የምትባል ጎልጎታ ላይ ተሰቀለ፣ ስጋውን ቆረሰ፣ ደሙን አፈሰሰ። ጎልጎታ ላይ የተሰቀለው አንድ ጊዜ ነው። ዛሬ ግን በእያንዳንዱ ክርስቲያን የራስ ቅል ላይ ምኑ ተተክሏል? መስቀሉ ተተክሏል። እናንተ የማታስተውሉ የገላትያ ሰዎች ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር አለ ጳውሎስ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው አለ። አሁን የራስ ቅል የአዳም ሲሆን አዳም ስንተኛ ፍጥረት ነው? ተናገሩ። 22 እስቲ በሉ ድገሙት። እግዚአብሔር ሰውን ሲያመጣው እያንዳንዳችን ስከል ቦንስ ይባላል። የራስ ቅል አጥንት ቁጥሩ ስንት ነው? 22 ነው። ሚደንቅ እኮ ነው። ታዲያ ወደ ታች ወረድ ስንል ምናችን አለ? ልብ። እስቲ በሉ ድገሙት እስቲ። ልብህን ጠብቅ ይላል። ልብ ማለት የልዑል ቤት ማለት ነው። የልዑል ዙፋኑ ማለት ነው። በዚህ የልዑል ዙፋን በሆነው ልባችን ላይ እጅግ የሚገርም ቁጥር ታያላችሁ። ሪብስ የጎድን አጥንት ስንት ነው ቁጥሩ ይመስላችሁ? እስቲ ንገሩኝ። ሐኪሞች የላችሁ? እስቲ ሐኪም ዶክተርስ፣ ሜዲካል ዶክተሮች የላችሁ? የሰው ልጅ የጎድን አጥንቱ ልብን የከበበው ስንት ነው? 24 ነው። ደስ በላችሁ። ዝም ብሎ እግዚአብሔር አያኖ ሰው ማለት የእግዚአብሔር ምኑ ነው? መቅደስ ነው። በመጨረሻም 24ቱ ካህናተ ሰማይን ስናነሳ አንድ ነገር ልንገራችሁ። ግን ከዛ በፊት ነው በጣም የሚያስደስት ነገር የሰው ልጅ የራስ ቅሉ ተፈታ። በእኛ ዘመን ድሮ የራስ ቅል አይታይም። አሁን ግን ሰርጀንቶቹ መቅደድ ጀመሩ፣ መስፋት ጀመሩ። ለመጀመሪያ ጊዜ የሰው ልጅ ጭንቅላት ሲከፈት በጣም አስደንጋጭ ነገር ተገኘ። ነገራችሁ ትፈልጋላችሁ? እያንዳንዱ የራስ ቅላችን በሙሉ ስርዓቱ ዘፍጥረት 1 ዘፍጥረት 2 ዘፍጥረት 3 ላይ ያለ ነገር ሆኖ ተገኘ። ምን ተገኘ መሰላችሁ? መጀመሪያ የተገኘው ክሬኒያል ነርቭስ የሚባሉ እንድናሸት፣ እንድንቀምስ፣ እንድናወራ የሚያደርጉ እንደ ቅርንጫፍ ያሉ ናቸው። 12 ናቸው። ስንት ናቸው? እግዚአብሔር ለምን የሚያደርግ አነ ውእቱ ሐረገ ወይን ዘጽድቅ፣ የእውነት የወይን ግንድ ማን ነው? እሱ ነው። ወአንትሙ አይጹቂሁ፣ ቅርንጫፎቹ 12 ሐዋርያት ናቸው። ይህ ብቻ አይደለም፣ እጅግ ነጭ የሆነ ዛፍ ተገኘ። አንበር ቪቴ ይሉታል። ደነገጡ። ቅጠል ልክ ነው፣ በጣም ነጭ ነው። እና ሳይንቲስቶቹ ምን ብለው ሰየሙት መሰላችሁ? ይህ መንፈስ ቅዱስ ነው የሚያናግረው። በዛም በዚህ ትሪ ኦፍ ላይፍ፣ የህይወት ዛፍ አሉት። ምን አሉ? ነጭ ነው። በጣም ይገርማል። ከስሩ ደግሞ ሜላቶኒን አለ። የማር ቀለም ያለውና የወተት ቀለም ያለው ነጭና የማር ቀለም ያለው በዚህ ውስጥ ይፈሳል። ይሄን ያደረገ ማን ነው? ይህ ብቻ ይምሰላችሁ። በዚህ በ33ቱ አከርካሪ አጥንት የሚወርድ ልዩ በጣም አንጸባራቂ የሆነ ፈሳሽ ተገኘ። በጣም የፈሳሽ ልዩ ነው። መልኩ በጣም የተለየ ነው። ሳይንቲስቶቹ ምን አሉት መሰላችሁ? ተመልከቱ፣ ቀላል አይደለም። እግዚአብሔር ያናግራል። ሳክሪስ ሰክሪሽን ወይም ክራይስት ኦይል፣ የክርስቶስ ቅባት አሉት። እውነቴን ነው የምነግራችሁ። የመጨረሻው ሞለኪውላችን ስትራክቸሩ ላሚኒን የሚባል ፕሮቲን አለ። ላሚኒን ቆመ ማለት አንተም አንቺም ሞትሽ ማለት ነው። በማይክሮስኮፕ ሲታይ እስቲ ሞባይላችሁን ለዚህ እንኳን ተጠቀሙበት። እስቲ ጉግል አድርጉ። ጥሩ ነገር ቲክታክ ሲጉብላይ ፋይላችሁ ከሚፈስ ይሄን አትማሩ። እኔ ውጭ ሀገር ሲሄድ ቲክቶክ ስከፍት በሙሉ የሚታየው የሳይንስ ምርምር ነው። ውጭ ሀገር አንድ የሆነ እንቶፈንቶ ቆሻሻ ነገር የለም። በሙሉ ስክሪን ተደርጎ ቆሻሻ ጋርቤጁ እዚህ ነው የሚወድቀው። ቆሻሻ መድፊያ ያለ አይደል? ቆሻሻ ልክ ጋርቤጅ ቆሻሻ ሁሉ እዚህ ይደፋል። እዛ ግን የምርምር አልፎ ተርፎ ደግሞ ያው ሀብታም ስለሆኑ የመብል ይመጣል። እንዲህ ምግብ ስራ እንጂ ቆሻሻ ነገር አይመጣም። እና ተጠቀሙበት። እና ላሚኒን ፕሮስ ብላችሁ እስቲ ጉግል አድርጉ። ጌታ እጁን ዘርግቶ እንደተሰቀለ ሆኖ ያለበት ነው። ለካ እስራኤል ሕይወትን በፊት ታያለህ ያለው ደስ ይበላችሁ። ውስጣችን መቅደስ እንደ ፍቅረ እግዚአብሔር ቀኝ እጅን ሰጥቶ እንደ ፍቅረ
ቢስ ግራ እጅን ሰጥቶ እንደ 2 ጽላት መዳፍን ሰጥቶ እንደ 10 ቃላት 10 ጣታችንን ሰጥቶ የሙሴን ሕግ በጣታችን የልጁን ሕግ ደግሞ በልባችን ያተመ እግዚአብሔር አብ ክብር ምስጋና ለስሙ ይሁን። እና በመጨረሻም ጸሎታችንን ሁሉ ወደ ሰማይ የሚያወጡ የሚያሳርጉ 24ቱ ካህናተ ሰማይ ሲያጥሩ ከማይጠንታቸው መብረቁ ነጎድጓዱ ብልጭታው ይወጣል። በበጉ ፊት ዕጣንን ያሳርጋሉ። በጉ ማን ነው? እግዚአብሔር ወልድ ነው። በዙፋኑ ፊት ይንበረከካሉ። የአማልክት አምላክ የጌቶች ጌታ ንጉሳችን፣ ሕይወታችን፣ ፈጣሪያችን፣ እረኛችን፣ የሕይወት እንጀራችን፣ የሕይወት መጠጣችን ስሙ ጣፋጭ የሆነው ኢየሱስ ክርስቶስ ፊት ዙፋናቸውን ወርደው ይሰግዳሉ። እና ኦርቶዶክሳውያን በመጨረሻ የምነግራችሁ የካህናተ ሰማይ ማዕጠንት የተባለች ማናት? ድንግል ማርያም እኮ ናት። አታመሰግኗት? አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ያገልግለዋል። ደራሲው ነው። የኪሩቤል የወርቅ ማዕጠንት ይላታል። እነዛ የሁላችንም ጸሎት እንደሚያሳርገው ድንግል ማርያምም ምዕራገ ጸሎት ናት። ክብር ይግባት እናታችን። በማዕጠንት ዘወር ያሬድ ነው። በካህናተ ሰማይ ማዕጠንት ባለው እጃችሁ ውስጥ በተያዘው የወርቅ ማዕጠንት እንመስልሻለን። ለምን መሰላችሁ? ጌታን አሁን ብትለምኑት፣ አሁን ተክለ ሃይማኖት አሉ አይደለም? ተክለ ሃይማኖት አማልድ የምትሉት ከማን ነው? ባለቤቱን ለምኑት። ስለ ተክለ ሃይማኖት ብለን ምን በለን? በቃ ከዚህ አያልፍም። ወደ ድንግል ማርያም ግን ስትመጡ 9 ወር ከ5 ቀን ስለተሸከመ ማኅፀኗል ኪሩቤልና ሱራፌል በፍርሃት የሚንቀጠቀጡ ለአንተ ስላዘለ ስለ ጀርባዋ ፈጣሪ ዓለማት መጋቢ ዓለማት አንተን ስላጠቡ ጡቶቿ አንተን ስላዩ የአንተን መዓዛ ስላሸተቱ ከአንተ ጋር ስለተነጋገረ አንተን ስለዳሰሰ ከአንተ ጋር ስለተመላለሰ ክብር ይግባት። ምዕራገ በዚህ ትመስላለች። በመጨረሻም ታላቁ ጻድቅ አባታችን ተክለ ሃይማኖት ምድራዊ ሰው ሲሆን ሰማያዊ መልአክ ሆኖ የተገኘ ታላቅ አባት። እኔ ባለፈው ሳምንት ግብፅ ነበርኩኝ። ግብፅ አቡነ ተክለ ሃይማኖትን እንደሚያከብሩ ትደነቃላችሁ። አቡነ ተክለ ሃይማኖት ብዙ ቤተክርስቲያን አለና አምባ ተክለ ሃይማኖት ነው የሚሏቸው። መጋረጃው ላይ ከነ6 አክናፈ ጸጋቸው ይሳላሉ። አቤት ተክለ ሃይማኖት ሲባል ልባቸው በደስታ ይፍነከነካል። ከኢትዮጵያ ለሚመጣ ሰው ታላቅ ክብር ይሰጣሉ። ለምን? የአቡነ ተክለ ሃይማኖት ልጆች ናቸው ብሎ ስለሚያስቡ የእግዚአብሔር መልአክ ነጥቆ ወስዶ ከካህናተ ሰማይ አጠገብ አኑሮ የወርቅ ማዕጠንት ሰጥቶ የሥላሴን ዙፋን አድረው ስብሐት ወክብር ብለው እንዲያጥኑ ሲያደርግ ተክለ ሃይማኖት ምን አሉ? ልብሴ እንደ ልብሳቸው፣ ምስጋናዬ እንደ ምስጋናቸው ሆነ ብለው በሥላሴ ፊት ዘመሩ። ዛሬ እንዴት የታደሉ ናቸው! ያሬድ አባታችን ዋይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን ተነጥቆ ቅዱሳን መላእክት የሚያመሰግኑትን ምስጋና ዳውንሎድ አድርጎ አምጥቶ በሀገራችን በኢትዮጵያ ላይ ሲያዜም ደግሞ ታላቁ አባት ተክለ ሃይማኖት ደግሞ ተነስቶ የቀረውን የክህነት የማዕጠንት አገልግሎቱን ፈጽመዋል። ተክለ ሃይማኖት የካህናተ ሰማይ አማላጅነት፣ የኪሩቤል የሱራፌል ጸሎት፣ የእልፍ አእላፋት ቅዱሳን መላእክት ተራዳይነት በሀገራችን በቅድስት ኢትዮጵያ ላይ አድሮ ይኑር። ወስብሐት ለእግዚአብሔር።